ታይልኝ ታይልኝ በመዝሙሬ ላይ ግደልልኝ። ዛሬ እጨርሳለሁ የዚህ የዓመታችንን የ2025 ቲም ክብሩን የማየት ዓመት እንዲሆንልን ክብርህን አሳየኝ ብሎ ሙሴ ጸለየውን የዘጸአት 33:18 ነው መሰረት ያደረግነው። ጥቂት ሳምንታት ለማየት ሞክረናል ደጋግመን ይህንን ክፍል ምዕራፍ 33 ቁጥር 18 ዘጸአት 33:18 እርሱም እባክህ ክብርህን አሳየኝ አለ ይላል። እንቁምና እንጸልይ። ቃሉን እግዚአብሔር እንዲባርክልን። ከምርጫ መንፈስ አሁን ወጣ በሉና እግዚአብሔርን ቃል እንካፈላለን። ዘጸአት 33:18 እባክህ ክብርህን አሳየኝ። ጌታ ሆይ ይሄ ዘላለማዊ የሆነ ቃልህ ነው። የሙሴ ጸሎት የኛም ጸሎት ነው። ዛሬም በዚህ ቃል እንድትናገረን የ2025 የቤተ ክርስቲያናችን ቲም ነው። ጌታ ሆይ ክብርህን ማየት እንዲሆንልን ለሁላችንም እንድትረዳን እንለምንሃለን። ይህንን ቃል ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። አንድ ሰው በጣም ታመመና ለሞት ቀረበ። እጅግ በጣም ከበድ ባለ ህመም ውስጥ እያለፈ ይጸልይ ነበር። እግዚአብሔርን አንድ ጥያቄ ጠየቀው፣ ጸልዩ ማለት ነው። እባክህን የልጄን ሰርግ ካየው በኋላ ውሰደኝ ብሎ ጸለየ። አሁን አትውሰደኝ፣ ልጄ ባገባ ማግስት ግን ውሰደኝ ብሎ ጸለየ። እግዚአብሔር ጸሎቱን ሰማ፣ ተፈወሰ፣ ዳነ። ከዛ ልጁ ላገባ ነው ሲል አባትየው ልጄ እንዳታገባ ይለዋል። ጸሎቱ ባገባ ማግስት ውሰደኝ ብሎ ስለጸለየ ልጁ እንዳገባ ወጥሮ ያዘው ማለት እና ልጁ ጨነቀው። ምንድነው አባቢ ለምንድነው እንዳላገባ የምትፈልገው ብሎ ጠየቀው እና ሲመልስለት የጌታን ክብር እስካይ ድረስ እንዳታገባ አለው ይባላል። ወገኖቼ የእግዚአብሔር ክብር ህይወታችንን የሚለውጥ እንደሆነ ደጋግመን አንስተን ተነጋግረናል። የሚያስፈልገን ክብሩ ነው። በዚህ ዓመት ደግሞ የቤተ ክርስቲያናችን ቲም ነው። ክብሩ ይምጣ፣ የእግዚአብሔር ክብር ያግኘን። የሙሴ ጸሎት የኛም ጸሎት ነው። ሙሴ እባክህን ክብርህን አሳየኝ ብሎ የጮኸው ጩኸት የኛም ጩኸት ነው። እኛም እግዚአብሔር ክብሩን እንዲያሳየን ልንጠይቅ ይገባል እያልን የመጣ ነው። ክብር በዕብራይስጥ ካቦድ፣ በግሪክ ዶክሳ ነው ብለናል። ዶክሳ ውበት ነው፣ ብራይትነስ ነው። ካቦድ ደግሞ ክብደት ነው፣ ሄቪ ነው የሚል ነገር አንስተናል። ካቦድ ሌላም ትርጉም አለው። ካቦድ ሸካይና የሚል ትርጉም ደግሞ አብሮት የሚሄድ አለ። የእግዚአብሔር ደመና፣ የመገኘቱ ኃይል፣ ክብሩ ሲመጣ፣ ደመናው ሲመጣ የእግዚአብሔር መገኘት ሆነ ይባላል። ስለዚህ እግዚአብሔር በመካከላችን ካቦድ እንዲያደርግ፣ እንዲያከብደን፣ ክብደት እንዲሆንልን፣ ሄቪ እንዲያረገን ወይም ደግሞ ዶክሳ ይሄ እግዚአብሔር ክብር ራዲየንት የሆነ ውበት በእኛ ላይ እንዲያንጸባርቅ የሙሴ ፊት ያበራ ነበር እንደሚል ፊታችን እንዲያበራ የእግዚአብሔር ክብር እንዲያገኘን ሸካይናው የእግዚአብሔር የክብሩ ደመና በእኛ ላይ እንዲሆን ነው ምኞታችን፣ ጸሎታችን። የእግዚአብሔር ክብር በአራት መንገድ እንደተገለጠ መጽሐፍ ቅዱሳችን ላይ ማየት እንችላለን። በጥልቀት መሄድ አልፈልግም፣ ነካል አድርገው። የመጀመሪያው እግዚአብሔር ክብሩ ሲመጣ በደመና አምሳል ክብሩ ይመጣ ነበር። ይሄ ሸካይና ያልነው የእግዚአብሔር ግሎሪ፣ የእግዚአብሔር የመገኘቱ ኃይል ሲገለጥ በደመና
ይገለጥ ነበር። ዘጸአት 13:21 ላይ ሲናገር በቀንና በሌሊትም ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ይላል። ያ የእግዚአብሔር የመገኘቱ ኃይል ነው። ቀን ላይ በሌሊትና በቀን መንገድ እያሳየ የሚያበራ የእግዚአብሔር የመገኘቱ ኃይል ቀን ላይ በደመና ይታያቸው ነበር። እሱ የእግዚአብሔር ሸካይና ነው፣ የእግዚአብሔር ክብር ነው። እግዚአብሔር በደመና ውስጥ ይገለጥ ነበር። የእግዚአብሔር ደመና ቤቱን ሞላው፣ መቅደሱን ሞላው። ሰለሞን ጸልዮ ሲጨርስ መቅደሱ ለእግዚአብሔር ተላልፎ ሲሰጥ በደመና ይገለጣል የእግዚአብሔር ክብር። ሁለተኛው የእግዚአብሔር ክብር በእሳት አምሳል ይገለጣል። እሳት እዚሁ ዘጸአት 13 አሁን ባነበብኩላችሁ ክፍል ላይ ቀን ብሎ በደመና አምድ እግዚአብሔር በፊታቸው እንደሚሄድ ከነገረን በኋላ ሊያበራላቸው በሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ ይላል። ቁጥር 22 ላይ የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም ይላል። እግዚአብሔር በደመና አምሳል ክብሩን ያሳያቸው ነበር። እንደገናም እግዚአብሔር በእሳት አምሳል ክብሩን ያሳያቸው ነበር። ለሙሴ ሲገለጥለት በቁጥቋጦ መካከል በእሳት አምሳል ነው የተገለጠለት። የሚያስደንቅ እሳት ነው የተገለጠው። እሳቱ ቁጥቋጦውን አያነደውም፣ ግን እሳት ነው። የእግዚአብሔር ክብር ነው። እዛ ውስጥ የእግዚአብሔር ድምጽ ሲመጣ ታያላችሁ። ሶስተኛው የእግዚአብሔር ክብር በነፋስ መልክ ተገልጧል መጽሐፍ ቅዱሳችን ውስጥ። ሐዋርያት ሥራ ምዕራፍ 2 ላይ ሲናገር በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ ይላል። በነፋስ መልክ የእግዚአብሔር ክብር ተገለጠ። በበዓለ ሃምሳ ድንገት ተገለጠ፣ በነፋስ ኃይል ማለት ነው። አራተኛው የእግዚአብሔር ክብር ይገለጥ የነበረው በብርሃን ነው። ሐዋርያት ሥራ 9:3 ላይ ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። የእግዚአብሔር ክብር ነው። ደመናውም እሳቱም ነፋሱም እንደገናም ደግሞ ብርሃኑም የእግዚአብሔር ክብር መገለጫ ሆነው የመጡ ናቸው። ኃይለኛ ናቸው። የነዚህን የሚሰሩትን ሥራ ዝርዝር ይሄድን ብናይ በቃላት ልንገልጠው የማንችለው ኃይል በእሳት ውስጥ አለ፣ በብርሃን ውስጥ አለ፣ በነፋስ ውስጥ አለ፣ በደመና ውስጥ አለ። ምድርን ሼክ ማድረግ የሚችሉ ናቸው እነዚህ የተፈጥሮዎቹ ራሳቸው ማለት ነው። ስለ እሳት ብናወራ ወገኖቼ ምድርን ማጥፋት የሚችል ኃይል ነው። ካሊፎርኒያን ባለፉት ሳምንታት እንዴት እንዳናወጠ ታውቃላችሁ። ስለ ነፋስ ብናነሳ ከተማን ገለባብጦ መሄድ የሚችል ኃይል ነው። ስለ ብርሃን ብናነሳ ወገኖቼ ሆይ ከባድ ኃይል ነው። እግዚአብሔር በእነዚህ መንገዶች ለእሱ ለሆኑ ህዝቦች ክብሩን ያሳይ ነበረ። ምናልባት ይሄ ብቻ ነው ማለት ግን አይደል። እግዚአብሔር በወደደው በፈቀደው መንገድ በእኛም ህይወት ክብሩን ሊገልጥ ይችላል። እግዚአብሔር ክብሩን እንዲገልጥ የምንፈልግ ከሆነ፣ እግዚአብሔር በህይወታችን እንዲሰራ የምንፈልግ ከሆነ የሙሴ ጸሎት የኛም ጸሎት እንዲሆን በህይወታችን ፍሬ ያለው ኑሮ መኖር የምንችለው እግዚአብሔር በእኛ ህይወት ከብሮ ለበረከት መሆን የምንችለው ክብሩ በህይወታችን ሲገለጥ ነው። በእግዚአብሔር ክብር የተሞሉ በርካታ ሰዎችን ባለፈው ጊዜ አነሳን። የእግዚአብሔርን ክብር ያዩ እግዚአብሔር በክብሩ የተገለጠላቸውን አባቶቻችንን ከመጽሐፍ ቅዱስ አየን። እግዚአብሔር ክብሩን በመካከላችን ይግለጥ። ዳዊት ወደ ንግስና ሲመጣ መጀመሪያ በኬብሮን ለ7 ዓመት
በተወሰነው ነገድ ላይ ብቻ ነክሶ በነበረበት ጊዜ የእስራኤል አባቶች ሽማግሌዎች መተው ዳዊትን ና በእኛም ላይ ንገስ አንተ የሥጋችን ቁራጭ ያጥንታችን ፍላጭ ነህ ብለው አምጥተውት በመላው እስራኤል ላይ ንጉስ እንዲሆን ሲቀቡት ዳዊት በማግስቱ ያደረገው ነገር ምንድነው ካላችሁ የእግዚአብሔርን ክብር መፈለግ ነው የጀመረው። የሳኦል ኪሳራ፣ የሳኦል የመንግስቱ ውድቀት፣ የሳኦል ያለመከናወን ምክንያት ዳዊት አወቀው፣ ገባው፣ ችግሩን አወቀው። ዳዊት በሳኦል ዘመን አልፈለግነውምና የእግዚአብሔርን ታቦት እናምጣ ብሎ ይነሳል። ገና በነገሰ ማግስት ወደ ቤተ መንግስት የመግባት ፍላጎት አልነበረውም። በኢየሩሳሌም ስሙን ከፍ የማድረግ ረሃብ አልነበረውም። ዳዊት የእግዚአብሔርን ክብር መመለስ፣ ክብር ለቋል። የኤሊ ልጅ ሚስት የፊንሐስ ሚስት ኢካቦድ ብላ የተናገረችው ታቦቱ ስለሄደ ነው። ተማርኳል፣ ሄዷል። በፍልስጤም ምድር ታቦቱ ተአምራት አድርጓል። ዳጎንን አንበርክኳል። ቀረብ አርገውት በቅሪያት አሪም ታቦቱ ተረስቷል። 7 ማይል ከኢየሩሳሌም ርቀት ላይ ያለውን ታቦት ሳኦል ትዝ አላለውም። የእግዚአብሔርን ክብር የሚፈልግ ሰው አልነበረም። ዳዊት ሳኦል የከሰረው የእግዚአብሔርን ክብር ስላልፈለገ ነው። ሳኦል ውድቀቱ መነሻው እግዚአብሔርን ስላልፈለገ ነው። የእግዚአብሔርን መገኘት ስላልፈለገ ነው። ዳዊትን ሲያባርረው ነው የኖረው። እግዚአብሔርን ሲፈልግ ሳይሆን ዳዊትን ሲያሳድደው የኖረው። ስለዚህ ዳዊት ተነስቶ የእግዚአብሔር ክብር እንዲመጣ ፈለገ። ተነሳና ለሱ መንግስት ፍሬያማነት፣ ለሱ አገልግሎት ውጤታማነት፣ ለሱ ንግስና ወገኖቼ ወይ ስኬት ሚስጥሩ ያለው የእግዚአብሔር ህልውና፣ የእግዚአብሔር ክብር ኢካቦድ በካቦድ ሲቀየር ነው። ክብር ለቋል። ክብር ሲመለስ ነው። የእግዚአብሔር ታቦት መጥቶ በቦታው ላይ ሲቀመጥ ነው። ታቦቱን ይዞ ሲመጣ እነ ኦዛ በሬዎቹ ሲፋንኑ በሬውን ነኩና ተቀሰፉ ይላል። ዳዊት ደነገጠ። ይህን ታቦት ይዞ እየመጣ ነው። ጉዞ ጀምሯል። ወደ ቤቱ እያመጣው ነው። ወደ ኢየሩሳሌም እያመጣው ነው። ነገር ግን ፈራ ይላል መጽሐፍ ሲናገር። ከዛ ደነገጠ፣ ልቡ ተሰበረ። የኦዛ ሞት አስደነገጠው። ይሄ ታቦት የሆነ ቦታ ይሁን ብሎ በጌት ሰው በአቢዳራ ቤት እንዲቀመጥ አደረገው። ባልታሰበ ሁኔታ ድንገት የእግዚአብሔር ክብር ወደ አንድ ሰው ቤት ገባ። ወደ ጌት ሰው ቤት ገባ። ወደ አሕዛብ ቤት ገባ። ሳይዘጋጅ፣ ሳያስበው፣ ፕሮግራም ሳያወጣ፣ ቤቱን ሳያስተካክል ዳዊት ስለፈራ ይሄን ታቦት እኔ ይዤው አልሄድም። ዞር ሲል አንድ ቤት አየ። ይግባ እዚህ ቤት ብሎ አስገብቶ ሄደ። በጌታ በኢየሱስ ስም ድንገት ወደ ቤታችሁ የእግዚአብሔር ክብር ይግባ። ድንገት ሳታስቡ ነገር ተለወጠ። የአቢዳራ ቤት ተለወጠ። የአቢዳራ ኑሮ ተለወጠ። ህይወቱ ተለወጠ። ትዳሩ ተለወጠ። ቤተሰቡ ተለወጡ። ደስታ ሆነ፣ ሰላም ሆነ፣ ፍቅር ሆነ፣ በረከት ሆነ። ወሬው ወጣ። አቢዳራ እየተባረከ ነው። ለምን መሰላችሁ? ክብር ገብቷል። ክብር ሲገባ ቤታችሁ ሰላም ይሆናል። ክብር ሲገባ ትዳራችሁ ሰላም ይሆናል። ክብር ሲገባ ወገኖቼ ሆይ ነገራችሁ ይቀየራል። ክብር ሲመጣ የእግዚአብሔር ህልውና ቤታችሁ ውስጥ ገባ ማለት የረበሻችሁ ያለ ነገር ሁሉ ስፍራውን ለቆ ይሄዳል። ይሄ በረከት አቢዳራ ቤት መግባቱን ዳዊት ሁሉ ሰማ ይላል። የሚያስቀና እኮ ነው። የሚያስቀና ያልተጠበቀ ጉብኝት ባልተጠበቀ ሰው ቤት ውስጥ ተከሰተ። ምን አረገ ዳዊት ሲሰማ? በቃ ቶሎ ይምጣ የታቦት አለ። እንዲህ ድንገት ገብቶ እንደዚህ ከሰራ የአቢዳራ የበረከቱ ታላቅነት በጣም ጥልቅ ስለሆነ ይመስለኛል ይሄ መባረኩ ወሬ ቤተ መንግስት ድረስ የደረሰው። ነገስታቶች የሚሰሙት አይነት ጉብኝት ሆነ። ወገኖች ሆይ ይህን ክብር እንድትጋብዙት ወደ ቤታችሁ
እሱ ድንገት ቢመጣላችሁ ብፁዓን ናችሁ፣ ድለኞች ናችሁ። ሳታስቡት ግብት ቢል ወደ ቤታችሁ ነገራችሁን ይቀይርላችኋል። ክብርህን አሳየኝ። ይሄ ረሃባችን ከሆነ፣ ይሄ ጸሎታችን ከሆነ፣ ይሄ ፍላጎታችን ከሆነ ልባችንን ንክፈት። እናንተ መኳንንቶች በሮችን ክፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር ነው። ይግባ፣ ታቦቱ ይግባ ወደ ቤታችን፣ ክብሩ ይግባ። እናስተናግደው። እግዚአብሔር ይፈልጋል ከኛ ጋራ ህብረት ይፈልጋል፣ መነካካት ይፈልጋል፣ ግንኙነት ይፈልጋል። ነገራችን የሚቀየረው፣ ጠረናችን የሚቀየረው ከሱ ጋራ የምናረገው ግንኙነት፣ ህብረት፣ አብሮነት፣ አብረን የምናሳልፈው በእኛ ጉዳይ እሱ ጣልቃ ሲገባ ስንፈቅድለት፣ አብሮነቱ ከኛ ጋር፣ ህብረቱ ከኛ ጋር ሲሆን ነው። እኛ ሁሌ እዚህ ፕሮግራም ስንጨርስ የምንለው የቡራኬ ቃል አለ። የእግዚአብሔር አብ ፍቅር፣ የልጁም የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት ከሁላችንም ጋር ይሁን ይላል። ዝም ብሎ ለማለት የሚባል ስለለመድነው የምንለው አይነት ቃል ሆኖብን ሊሆን ይችላል፣ ግን በጣም ትልቅ መልእክት አለው። የመንፈስ ቅዱስ ህብረት፣ ከመንፈስ ቅዱስ ጋር ህብረት ማድረግ፣ ከመንፈስ ቅዱስ ጋር አብሮ መሆን፣ መፍቀድ፣ በቤታችን የመንፈስ ቅዱስ ህብረት እንዲኖር፣ በእኛ ጉዳይ ኢንተርፊር እንዲያደርግ። ህብረት ሲኖር፣ ሪል የሆነ ህብረት ሲኖር ይገባል፣ በእኛ ጉዳይ ጣልቃ ይገባል። አንዳንዴ እኮ አብረን እየኖርን ህብረት ላናረግ እንችላለን። አብረን እያመለክን ህብረት ላናረግ እንችላለን። አንድ ቤት ባልና ሚስት እየኖሩ ህብረት ላያረጉ ይችላሉ። ባልየው በሚስትየው አፌር ውስጥ ጣልቃ አይገባም። ጉዳዩ አይሆንም። አብረው እየኖሩ ነው በአንድ ጣሪያ ውስጥ። ኪሳራ ነው። ከመንፈስ ቅዱስ ጋር የሚኖረን ህብረት የእግዚአብሔርን ክብር እንድንለማመድ ያደርገናል። ይሄ ትልቅ ቡራኬ ነው። የመንፈስ ቅዱስ ህብረት ከሁላችንም ጋር ይሁን፣ ይቆጣጠረን፣ ይፈቀድለት። ለመንፈስ ቅዱስ በእኛ ህይወት ውስጥ የወደደውን የፈቀደውን እንዲያደርግ ልንፈቅድለት ይገባል። ሙሴ እጅግ የተመሰከረለት እግዚአብሔርን የሚወድ እግዚአብሔርም የሚወደው ታላቅ ሰው ነው። ብዙ ነገር በህይወቱ እግዚአብሔር አድርጓል። በጣም ታላላቅ የተባሉ ተአምራቶች በሙሴ እጅ ሆነዋል። አልጠገበም፣ አልበቃውም፣ አልረካም። ክብርህን አሳየኝ እያወራው እግዚአብሔር በስምህ አውቀሃለሁ፣ በስምህ ጠርቻለሁ፣ በእኔ ፊት ሞገስ አለ፣ እወድሃለሁ እያለው አው ክብርህን አሳይ። ይሄ ጸሎት ዓላማው፣ ግቡ፣ ሐሳቡ ልይህ አንተን ልይህ። ዘጸአት ምዕራፍ 24 ሲጀምር ሙሴን እግዚአብሔር ና ወደ ተራራ ውጣ ብሎ ከህዝቡ መካከል ጠርቶት ሲወጣ ሙሴም ወደ ተራራ ወጣ፣ እግዚአብሔርም በዚህ ቆይ አለው የሚል ቃል አለ 24 ላይ። በተራራው ላይ አውጥቶት ቆይ እዚህ አለው። ዝም ብለ ቆይ፣ ጸጥ ብሎ ቆየ። የእግዚአብሔር ታላቅ የሆነ ክብር ውስጥ ሙሴ ገብቶ ያውቃል። ሙሴ ተራራውን የሚያንቀጠቅጠውን የእግዚአብሔርን ክብር በአይኑ አይቷል። ባህር ተከፍሎለታል። ግብፃውያን ሲሰምጡ አይቷል። መና ከሰማይ አውርዷል። አለት መጥቶ ውሃ አፍልቋል። በጣም የሚያስገርም ነገር እግዚአብሔር በሱ ሰርቷል። ተራራው ላይ ውጣ አለውና በዚህ ቆይ አለው። ጸጥ ብሎ ተራራው ላይ ቆየ። በሰባተኛውም ቀን እግዚአብሔር ሙሴን ሙሴ ብሎ ጠራው። 6 ቀን ሙሉ ንግግር የለም፣ ድምጽ የለም፣ ወሬ የለም። በህልውና ውስጥ መቀመጥ ብቻ ነው። ቆየ ተራራው ላይ ጸጥ ብሎ ቆየ። የእግዚአብሔር ክብር በህይወታችን እንዲመጣ እግዚአብሔር ክብሩን ገልጦ ታላቅነቱን እንዲያሳየን በፊቱ ጸጥ ብለን የምንቀመጥ ያርገን።
አከሰም ጸጥ ሰማይ ተከፍቶ በእግዚአብሔር ክብር ውስጥ ገብቶ ዝም ጸጥ ንግግር የለም። እዛ ክብር ውስጥ መጽሐፍ ሲናገር 40 ቀን ቆየ። 40 ቀን ሙሉ በክብር ውስጥ ገብቶ ሙሴ ቆየ። እንዴት ነው ይሄ የሆነው? እኛ ብዙ ጊዜ የምናወራው 40 ቀን አልበላም አልጠጣም የሚለውን ብቻ ነው። 40 ቀን አልተኛም፣ 40 ቀን ናፕ አላረገም፣ 40 ቀን አላንቀላፋም። በእግዚአብሔር ክብር ውስጥ ነበረ። ያለ ማቋረጥ የእግዚአብሔርን ሕልውና ያጣጥመው ነበር። ወገኖች ሆይ እግዚአብሔር በክብሩ ሕይወታችንን ይቆጣጠረው። የእግዚአብሔር ክብር አገኘን ማለት የኛ ማንነት ተሰውሮ በእኛ ውስጥ እግዚአብሔር ከፍ ብሎ ይታያል። እኛ ተሰውረን እኛ ጠፍተን በእግዚአብሔር ክብር ኮንሱምድ ሆነን ሟምተን እሱ በእኛ ላይ ይታያል። ክብርህን አሳየኝ። የ40 ቀን ጩኸት፣ የ40 ቀን ሕልውና፣ የ40 ቀን የእግዚአብሔር መገኘት ሙሴን በዛ ከፍታ ላይ ምግብ ሳያሰኘው ድካም ድካም ሳይለው አቤት 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 ወገኖች፣ እግዚአብሔር ከኛ ጋር ሲሆን ክብሩ የህይወት ለውጥ ነው የሚያመጣልን። ሲስተሞቹ እኛን አይቆጣጠሩንም። ምንም አይነት የተፈጥሮ ሂደቶች በእኛ ላይ ኃይል የላቸውም። በእግዚአብሔር ክብሩ ሰው ሲገባ 40 ቀን መሄድ ይችላል። እንደ ኤልያስ አንድ የበላ 40 ቀን ወደ ቆርሜሎስ ተራራ ሄደ ይላል። በእግዚአብሔር ክብሩ ስትሆኑ ከሰረገላ ፊት መሮጥ ትችላላችሁ። ማትገደቡ ትሆናላችሁ። ሲስተም እናንተን አይዛችሁ። መንፈስ ቅዱስ ሕይወታችንን ይቆጣጠረው። ይሄ ከሆነ ጸሎታችን፣ ይሄ ከሆነ ፍላጎታችን ክብርን አሳየኝ፣ እኔ አልታይ አንተ በኔ ታይ፣ እኔ ልጥፋ አንተ በኔ ንገስ፣ ታይልኝ አልን በዜማ አይደል? በቃ እሱ እንዲታይ፣ እሱ እንዲከብር፣ እሱ እንዲገዛን። የሙሴ ጸሎት እሱ ነው። ሰው አይቶኝ አይድንም እያለው አዎ አልዳን፣ አንተን ካየው ይበቃኛል። የሙሴን ጸሎት የምታውቁት እግዚአብሔር በነገረው ምላሽ ነው። ሙሴ እያለ ያለው ሊህ ፊዚካሊ ሊህ ምን ትመስላለህ? ምን ትመስላለህ? አይኖቼን ክፈትና ካየኸኝ ይሄ ዶክሳ ብሪሊየንት የሆነ ብርሃን ነኝ። በህይወት መኖር አትችልም። ከባድ ነው። እኔን አይቶ መኖር ከባድ ነገር ነው የጠየቅከው። ኦፍኮርስ እግዚአብሔር ይሄ ፊዚካሊ እኛ እንደምናስበው አይደለም። ግን እግዚአብሔር ለሙሴ ራራለት፣ መንገድ አዘጋጀለት። በሰንጣቃው አለት ላይ ክብሬን አቆማለሁ አለው። ጀርባዬን አሳያለሁ፣ መንገዴን አሳየኝ እያለ ነበር። አንተ የምትሄድበትን መንገድ አሳየኝ፣ ልሂድ፣ እንዳንተ ልሂድ፣ ካንተ ጋር ልጓዝ፣ ወክላርክ ልሂድ። ይሄን ያርግልን። ጸሎታችን ይሄ ይሁን። ወገኖቼ ሆይ ብዙ የሚያታግሉን ነገሮች ለቀውን የሚሄዱት የእግዚአብሔር ክብር ሲነካን ነው፣ ክብሩን ስናይ ነው። ለዚህ ምድራዊ ነገር መኖር የምናቆመው ክብሩን ስናይ ነው። ይሄ ለሚጠፋ ነገር ሌትና ቀን የምንደክመው ጊዜያዊ ለሆነ ነገር ጥረታችን ሁሉ ለማይዘልቅ ረጅም ዘመን ለማይኖር ለሆነብን ነገር የሚገላግለን ክብሩ ነው። ክብሩ ሲመጣ ነው። ያ ጴጥሮስ እንደነገርኳችሁ ልክ ክብሩን ሲያይ በዚህ መሆን ለኛ መልካም ነው፣ 3 ዳስ እንስራ። እንዴ ለኔ አልፈልግም እኮ እያለ ነው። ክብሩን አየ።
ክብሩን አየ። 3 ዳስ ለአንተ እንስራ፣ ለኤልያስ እንስራ፣ ለሙሴ እንስራ፣ እኔ የትም ልሁን አለ። እኔ እዚህ ሜዳ ላይ ክብርን እያየሁ ዝም ብዬ ልኑር። ክብሩን ስናይ የህይወት ለውጥ ይሆንልናል። ምናስቀድመው ይገባናል። መኖር የሚገባን ለምን እንደሆነ ይገባናል። ህይወታችን ተጨምቆ መፍሰስ ያለበት የቱ ጋር እንደሆነ ይገባናል። ክብሩን ስናይ ሙሴ ያ የተለማመደውን ያጣጣመውን ክብር አሁንም ደግመ አሳየኝ። ልወቅ ኢንካውንተር ላርግ፣ ልወቅ፣ ልነካካ፣ አይኖቼን ክፈትና ለሚሲዩ እግዚአብሔር ይሄን ያርግልን። እግዚአብሔርን ክብር በህይወታችን ሲመጣ የሚሆኑ ነገሮችን አነሳላችሁና ክብሩ እንዳይገለጥ እንቅፋት ምንድነው የሚለውን መልሼላችሁ ከዛ በኋላ ክብሩን ሁሌ በህይወታችን ለማለማመድ ምን እናድርግ የሚለውን ፈጠን እያልኩ አሳያችሁና ጨርሳለሁ። ትምህርቱን በዚህ እናጠቃልላለን። ባለፈው አንዱን ነጥብ አንስቼላችሁ ነበር። የእግዚአብሔር ክብር ወደ ህይወታችን ሲመጣ ከእግዚአብሔር ጋር መገናኘት ይሆንልናል ብለን ነበር። መገናኘት እግዚአብሔር ወደኛ መጣ ማለት ነው። እግዚአብሔርን ክብር አየን ማለት እግዚአብሔር ራሱ ከጌታ ጋር መገናኘት ሆነልን ማለት ነው። ፌሎሺፕ ማድረግ ቻለን። ህብረት አረግን። ያ የመንፈስ ቅዱስ ህብረት ከሁላችሁም ጋር ይሁን ብሎ ጳውሎስ የመረቀው ምርቃት በህይወታችን ሆነ። ከእግዚአብሔር ጋር ፌሎሺፕ ማድረግ ቻለን ማለት ነው። ዘጸአት 33:19 ላይ እንደዚህ ይላል። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ፣ ይቅር የምለውንም ይቅር እላለሁ፣ የምምረውንም እምራለሁ አለ ይላል። የእግዚአብሔርን መልካምነት በፊትህ አሳልፋለሁ። እግዚአብሔር መሐሪ ነው። እግዚአብሔር ቸር ነው። እግዚአብሔር መልካም አምላክ ነው። ይህንን አሳይሃለሁ፣ ከኔ ጋር መገናኘት ይሁንልሃል። ክብሩን ሲያይ የሚሆነው ይህንን ነው። ያዕቆብ ዘፍጥረት 30:30 ላይ እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ድና ቀረች አለ ይላል። ሃሌሉያ! እግዚአብሔርን ማየት ነው የሚሆንልን። ክብሩ በሕይወታችን ሲመጣ ከእግዚአብሔር ጋር መገናኘት ይሆንልናል። ሁለተኛው መለኮታዊ ከሆነ የእግዚአብሔር ፕሮግራም ጋር መገናኘት ይሆንልናል። ወይም ይሄ ዲቫይን አፖይንትመንት የተቀጠረልን እግዚአብሔር ለኛ ያየው፣ እግዚአብሔር ለኛ ያሰበው፣ እግዚአብሔር ለኛ ያቀደውን ነገር ማግኘት ይሆንልናል። ከእግዚአብሔር ክብር የተነሳ የተቀጠረልን የበረከታችን ቀን በሕይወታችን እንዲፈጥን ይሆናል። ፊልጶስ ክፍሉን እናንተ አንብቡት። ሐዋርያት ሥራ ምዕራፍ 8:26 ጀምሮ ኢትዮጵያዊው ጃንደረባ ኢየሩሳሌም መጥቶ ሰግዶ እየተመለሰ ፊልጶስ ሂድና ተገናኘው የሚለውን የመንፈስ ቅዱስ ምሪት ተቀብሎ አገኘው። ምድረ በዳ ላይ የእግዚአብሔር ቀጠሮ ነው። የእግዚአብሔር ፕሮግራም ነው። እግዚአብሔር ያሰበለት ነው። ይሄ ሰውዬ ጥሩ ሃይማኖተኛ ነው። ለአምልኮ ነው የመጣው። ፍላጎት አለው። ረጅም መንገድ መጥቷል። ሰግዶ ሲመለስ እግዚአብሔር ዴስቲኒውን ቀየረለት። እግዚአብሔር ታማኝ አምላክ ነው። ሳኦል አህያ ፍለጋ ወጣ። አህያዎችን ፈልጎ ሲያጣ አባቴ አሁን ስለ አህያ ማሰብ ትቶ ስለኔ ያስባል፣ ስለኛ ያስባል፣ እንመለስ ሲል አይ የምንጠይቀው የእግዚአብሔር ሰው በዚህ አለ ወይ ብሎ ጠይቆ የሳሙኤልን መኖር አረጋግጦ አንደኛ ሳሙኤል 9 ሙሉን አንብቡ እናንተ ከ15 እስከ 20 ድረስ ባለው ክፍል ውስጥ ወደ ሳሙኤል ሲመጣ እግዚአብሔር ለሳሙኤል ስለ ሳኦል ነግሮታል። መለኮታዊ ቀጠሮ ነበር። እግዚአብሔር ድንገት የሚባል ነገር የለውም። እግዚአብሔር በፕሮግራም የሚሰራ አምላክ ነው። አመጣውና ሳኦልን ከዘላለማዊ የእግዚአብሔር ፕሮግራም ጋር አገናኘው። ሶስተኛ የእግዚአብሔር ክብር በሕይወታችን ሲገለጥ በመንፈስ ቅዱስ መሞላት ይሆንልናል። ሐዋርያት ሥራ 2:1 እስከ 4 አሁን ያነበብኩላችሁ ክፍል ለሕይወታችን በጣም ወሳኝ ነገር ነው።
በመንፈስ ቅዱስ መሞላት የእግዚአብሔር ክብር ወደ ሕይወታችን የመምጣቱ ምልክት ነው። ክብሩ ሲገለጥ ሃሌሉያ የእግዚአብሔር ክብር ሲመጣ አይቼዋለሁ። እኔ በመንፈስ ቅዱስ የተሞላውበትን ዘመን አልረሳውም፣ አስታውሰዋለሁ። እንደ ዛሬ ትዝ ይለኛል ክብሩ በሕይወቴ ያለፈበትን ቀን። እግዚአብሔር በመንፈሱ ሲነካችሁ ክብሩ ወደ እናንተ መጣ ማለት ነው። ኃይል ወደ እናንተ፣ የእግዚአብሔር እጅ ወደ እናንተ፣ የእግዚአብሔር ማዳን ወደ ሕይወታችሁ መጣ ማለት ነው። አራተኛው ክብሩ ሲገለጥ ኢየሱስን መምሰል ይሆንልናል። የእግዚአብሔርን ክብር ካየ በኋላ ሰው እንደቀደመው መኖር አይችልም። አንዳንድ ሰው በጌታ ብዙ ኖሮ ይሳደባል ዛሬም። አንዳንድ ሰው በእግዚአብሔር ቤት ብዙ ኖሮ ይራገማል። በእግዚአብሔር ቤት ብዙ ኖሮ ኃጢአት ይሰራል፣ አመጽ ያደርጋል፣ ክፋት ያደርጋል፣ ተንኮል ያደርጋል። ለምን መሰላችሁ? ክርስትና ሃይማኖት ብቻ ነው የሆነለት ያ ሰው። ለዚህ ሰው መፍትሄው ኢንካውንተር ብቻ ነው፣ መነካካት ብቻ ነው ከጌታ ጋራ። የጌታን ኃይል ማየት፣ ክብሩን ማየት ሲችል፣ እግዚአብሔር በመንፈሱ ሲነካው፣ በእሳቱ ሲያጠምቀው ከናፍርቶቹ ይቀደሳሉ፣ ይለወጣል፣ ይቀየራል፣ ሌላ ሰው ይሆናል። ኢሳይያስ 6 ላይ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋኑ ላይ ተቀምጦ አየሁት አለ። ክብር አየ ኦዚያን በሞተበት ዓመት ኢሳይያስ። ያን ጊዜ እሳት አምጥቶ ከናፍርቶቹን ነካው፣ ኃጢአቱን አወቀ። እኔ ከናፍርቶቼ የረከሱብኝ፣ ከንፈሮቻቸው በረከሰ ሕዝብ መካከል ምኖር ሰው ነኝ ሲል የእሳቱ ጉጠት ከናፍርቶቹን ነካውና ቀደሰው፣ ተለወጠ። ኢሳይያስ አይኖቹ በሩለት፣ የእግዚአብሔርን ፕሮግራም መቀበል ጀመረ፣ የእግዚአብሔርን ሐሳብ መቀበል ጀመረ። ወገኖች ሆይ ክርስትና ያለ ኢንካውንተር ድካም ነው። ምናልባት ጌታን አግኝተን ይሆናል ግን አልተለወጥንም። ማለዳ ከጋሽ ለማ ጋር እናወራ ነበር። 3 አይነት ሰዎች አሉ። ፍጥረታዊ ሰው፣ ስጋዊ ሰው፣ መንፈሳዊ ሰው። መንፈሳዊ ሰው የሚኮነው የእግዚአብሔር ክብር ሲመጣ ነው። ሰው እግዚአብሔርን ይፈራል። ክብሩን ካየ እግዚአብሔርን ይፈራል። የእግዚአብሔር ክብር ከነካው ይጠነቀቃል፣ ያስባል። ሕሊናው አይፈቅድለትም። አመጽ አያደርግም፣ ክፋት አያደርግም፣ ተንኮል አያደርግም፣ ይጠነቀቃል። ወገኖች ሆይ ችግራችን የእግዚአብሔር ክብር ስላልነካን ነው። አልነካንም። ክብሩ ይለውጣል፣ ይለውጣል። ሌላ ሰው አርጎ ይቀይራል። ምን ነካው? እሱ እንዲህ እኮ አልነበረም፣ ድሮ እኮ እንዲህ አልነበረም። ምን አገኘው? የእግዚአብሔር ክብር አገኘው። የእግዚአብሔር እሳት ነካው። እግዚአብሔር እኮ ለወጠው። ሕይወቱ እኮ ተቀየረ። ሌላ ሰው ነው፣ ሌላ ሰው ነው። በክርስቶስ አዲስ ፍጥረት ሆነዋል። ወገኖች ሆይ ኢየሱስን መምሰል ይሆንልናል። 2 ቆሮንቶስ 3:18 ላይ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ኢየሱስን እንድንመስል ያን ውበት፣ ያን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ይርዳን እግዚአብሔር፣ ይቀድሰን እግዚአብሔር። 5ኛ ወደ ታየልን ግብ እንደርሳለን። እግዚአብሔር ያየልን ግብ አለ። እግዚአብሔር ያዘጋጀልን ግብ አለ። እግዚአብሔር ወዳየልን ክብር፣ እግዚአብሔር ወዳየልን ግብ የምንደርሰው ክብሩ በሕይወታችን ሲመጣ ነው። ቅድም ያነበብኩላችሁ ቀን በደመና አምድ፣ ሌሊት በእሳት አምድ ክብሩን የገለጠው ሊመራቸው ነው። ወደ ዴስቲኒያቸው ሊወስዳቸው ነው። ወደ ገባላቸው ተስፋ ወተትና ማር ወደምታፈሰው ምድር ሊያደርሳቸው ነው እግዚአብሔር ክብር የተገለጠው። 6ኛ ሰዎች ክርስቶስን በእኛ ማየት ይጀምራሉ። ክርስቶስ በእኛ ይታያል። ዘጸአት 33:16
በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ሕዝብ ባንተ ዘንድ ሞገስ ማግኘታችን በምን ይታወቃል? ሌሎች እኛን አይተው ያንተ መሆናችንን የሚያውቁት ክብር ሲያገኘን ነው። መገኘት ይሄ ዶክሳ ፊታችን ሲያበራ ነው። የክብር ጸዳል በእኛ ላይ ሲታይ ነው። ልዩ መሆናችን ይታወቃል። እግዚአብሔር እኮ ልዩነት አድርጓል። ግብፅ ሀገር እየኖሩ ግብፃውያን ጨለማ ውስጥ ሆነው እስራኤላውያን የሚኖሩበት ሰፈር ብርሃን ሆነዋል። እግዚአብሔር ልዩነት ያደርጋል። የእግዚአብሔር ክብር ነው። በስራ ቦታችን፣ በጎረቤቶቻችን፣ በህዝቡ መካከል ስንኖር የሆነ ነገር የተለየን ሰዎች እንደሆንን የሚታወቀው እግዚአብሔር ክብር በእኛ ላይ ሲመጣ ነው። ሰው አይቶን ያውቃል። ዝም ብሎ ሰው አይደለም፣ እሱ ተራ ሰው አይደለም። እግዚአብሔር ከሱ ጋር አለ፣ አብሮነቱ አለ፣ ህልውናው ከዚህ ሰው ጋር አለ ብሎ ሰው ሊመሰክርልን ይችላል። ሰባተኛ ጠላት የወሰደብን ምርኮ ይመለሳል። ብዙ ነገራችን ተማርኳል። በጣም ሰው በብዙ ፈተና ውስጥ እያለፈ ነው። በትዳሩ ደስታ የለውም። ባል በሚስቱ ደስተኛ አይደለም። ሚስት በባሏ ደስታ የላትም። ወላጅ በልጆቹ ደስታ የለውም። ጉስቁልና አለ። ጤና ታውቋል። ያ የነበረን የልጅነት ደስታ ከውስጣችን ርቆ ሄዷል። ጠላት ማርኮብናል። ወገኖች ሆይ በጣም ብዙ ነገር። ቅርብ ጊዜ አንድ ከተማ ለአገልግሎት ሄጄ በጣም ልቤን የሰበረኝን አንድ ነገር ሰማሁ። አንዲት እህት እዚህ ከተማ የምታውቃት እህት አለችና እሷ ጋር ደውላ ስልኬን ጠየቀችና ፓስተራችሁ እኛ ከተማ ነው ላናግረው ፈልጋለሁ ብላ ደወለችልኝ። የነገረችኝ ነገር በጣም የሚያስደነግጥ ነገር ነው። ልጇ ቲኔጀር ልጅ ነው ያላት፣ ወንድ ልጅ። የጌይ ወንድ ከወንድ ጋር የሚሳሳሙበትን አይነት ፎቶ ኢንስታግራም ላይ ፕሮፋይል ፎቶ አድርጎ፣ እናትየው ደግሞ ድንገት ከፌስቡክ ጋር ይገናኛል የልጄ ኢንስታግራም አለች። መጣና አየሁት አለች። ልጁ የሄዳል ቤተ ክርስቲያን፣ ወጣቶች ፕሮግራም ላይ ይካፈላል። እና የተሰበርኩት መሰበር ልነግር አልችልም አለች። የዛም ምሽት ሳገለግል እግዚአብሔር የሆነ መልእክት አምጥቶላል ነበርና በቃ ሰልፋችሁን ለእግዚአብሔር ስጡት የሚል፣ በቃ ሰልፍሽን ለጌታ ስጩ፣ አንቺ ብቻሽን አትጪውም የሚለው መልእክት የኔ ነው ብላን የደወለችልኝ። ከባድ ሰልፍ ውስጥ ሴት ልጄ በር ዘግታ ቤት ውስጥ መቀመጥ ከጀመረች በጣም ብሪሊየንት ልጄ ይኸው ብዙ ወራት ሆነዋታል አለች። የዚህኛው ልጄ ደግሞ ይሄን ሳይ በቃ ሙቺ በቃ ብሞት ይሻለኛል አለች። ብሞት በቃ እኔ ብሞት ይሻለኛል አለች። ብዙ ቋጠሮ አለ ሰው ቤት፣ ብዙ እንባ አለ፣ ብዙ ለቅሶ፣ ብዙ ስብራት አለ፣ ብዙ ህመም አለ። ሚገላግለን የእግዚአብሔር ክብር ብቻ ነው። ምን ልርዳሽ እኔ እግዚአብሔር ያረዳሽን እንዳለው ንጉሱ እግዚአብሔር ብቻ ነው ሊረዳን የሚችለው። እግዚአብሔር ብቻ ነው ሊያሳርፈን የሚችለው። ካለብን እንቆቅልሽ እግዚአብሔር ሊፈታን የሚችል እሱ ነው። ክብሩ ሲመጣ ነው። ጠላት የወሰደበትን ሁሉ ዳዊት እንዳስጣለ ተከታተሉ። ዳዊት እኮ ዝም ብሎ አይደለም ያስጣለው። ምሪት ተቀበለ፣ ድምጽ ሰማ፣ ኤፉዱን አምጡልኝ አለ። እግዚአብሔር ሆይ እፈልግሃለሁ። ጽግላክ ተመታለች፣ ከተማዋ ተቃጥላለች፣ ብዙ ነገር ተማርኳል። ምን ላርግ? ሚስቶቹ የሉም፣ ህዝቡ አዝኗል። ዳዊትን ሊወግሩት እስኪፈልጉ ድረስ ደርሰዋል። ዳዊት ግን እግዚአብሔርን ሲፈልግ ተከትለሃቸው ውጣ አለው ይላል። ምርኮውን አስመለሰ። እግዚአብሔርን ፈልጉ፣ ምርኳችሁ ይመለሳል። ጠላት የወሰደባችሁን የምታስጥሉት ክብሩን ስትጠይቁ፣ ህልውናውን ስትጠይቁ፣ መገኘቱን ስትጠይቁ
የተወሰደባችሁ ደስታ ይመጣል። የተወሰደባችሁ ሰላም ይመጣል። የተወሰደባችሁ ጤና ይመለሳል። የተወሰደባችሁ በረከት ለፍታችሁ ሰርታችሁ አካውንታችሁ ባዶ የሆነባችሁ ተምችና ኩብኩባ እየመጣ የበላባችሁ እጦት ብቻ ወሬያችሁ ኪሳራ ወሬያችሁ እጦት ሁሌ ከሰርኩ ሁሌ አጣው ሁሌ ደከምኩ ምትሉ ከሆነ ክብሩን ጥሩት። ክብሩ ይገላግላችኋል። ክብሩ ያሳርፋል። የእግዚአብሔር ክብር እረፍት ይሰጣል። የእግዚአብሔር ክብር ደስታ ይሰጣል። ምንም ባይኖራችሁ ባትበሉም ትጠግባላችሁ። የእግዚአብሔር ክብር ካለ እንጀራ ባትበሉ ሆዳችሁ ሙሉ ይሆናል። ሙሴ እኮ እግዚአብሔር መልአኬን እልክልሃለሁ መልአኬ ካንተ ፊት ይሄዳል ያደርሳል እያለው ያላንተ ከሚሳካልኝ ካንተ ጋር ሆኜ ባይሳካልኝ ይሻለኛል ነው ጸሎቱ የነበረው። ከመላእክት ጋር ከነዓንን ከመወርስ ካንተ ጋር እዚሁ ምድረ በዳ በቆይ አንተን ክብርህን አልወጣም አልሄድም አልንቀሳም ሙቭ አላረግም አልሄድም አንተ ከኛ ጋር ውጣ አለ። እግዚአብሔር ክብሩን ወደ ህይወታችን ሲያመጣ ጠላት የወሰደብን ሁሉ ነገር ይመለሳል ወገኖች። ምርኳችን ይመለሳል። 9ኛ ሙሉ ለሙሉ የህይወት ለውጥ ይሆንልናል። ቅድም ከፍ ባለው ሐሳብ ነክቼዋለሁ። ሳኦል በደማስቆ መንገድ ላይ ክብር አየ። የሰማይ ጸዳል በራለት ይላል መጽሐፉ ሲናገር እኮ እኩለ ቀን ነው ይላል። እኩለ ቀን ማለት እኮ ሚዴ ነው። ወለል ያለ ፀሐይ ነው። እንደውም በእኩለ ቀን ጥላ የሚባል የለም ይባላል። ጥላ አይኖርም። ፀሐይዋ ጋደል ስትል ነው ጥላ የሚኖረው። ምንም የለም። በብርሃን እንዴት ነው ሌላ ብርሃን ማየት የተሻለው? በቀን በጠራራ ፀሐይ ምን አየ? ብርሃን አየ። ይሄን የተፈጥሮ ብርሃን የሚያልፍ ሰማያዊ ብርሃን መጣ። ወገኖች ሆይ አሳዳጅ የነበረው ሰውዬ አሁን ምን ሆነ? ተሰዳጅ ሆነ፣ ተለወጠ። ወደዚህ ሲሄድ የነበረ ሰውዬ 180 ዲግሪ አቅጣጫውን ቀይሮ የወንጌል አገልጋይ ሆነ። ሙሉ ለሙሉ የህይወት ለውጥ ምን ፈልግ ከሆነ ክብርህን አሳየኝ፣ ብርሃን በኔ ላይ ይብራ፣ የብርሃን ጨረር ያገኘኝ በሉት። ያን ጊዜ የህይወት ለውጥ ይሆንልናል። 10ኛ ድግግሞሽ ይሰበራል። ሩቲን የሆነ በቤተሰቤ ያለ ነው እኔም ጋር የመጣው ምንለው ነገር እዚህ ሀገር ከቤተሰብ ስኳር ታማሚ አለ ይሏቸዋል። የሆነ ነገር ልትታዩ ሄዳችሁ ዘመዶቻችሁ አለባችሁ ወይ ያሉ ይጠይቋቸዋል። ይሄ ሩቲን ነገር ነው፣ ሳይክል ነው። የአያቶቼ ወደ አባቶቼ አባቶቼ ወደ እኔ እየመጣ ነው የምሰቃየው ምንለው ነገር ካለ እርግማን ነው እሱ የሚሰበረው በእግዚአብሔር ክብር ብቻ ነው። የእግዚአብሔር ክብር ካለብን ተጽዕኖ ይገላግለናል። ይሄ የህይወት ሳይክል ዝም ብሎ ሚሽከረከር ነገር ሚሽከረከር ፈቀቅ የማይል ነገር ካለ ህይወታችን ላይ ነፃ የምንወጣው በእግዚአብሔር ክብር ነው። የእግዚአብሔር ክብር ነፃ ያወጣል፣ ይገላግለናል። ድግግሞሽ ይሰበራል። 2 ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በቃ ክርስቶስ ሲገባ የህይወት ሳይክላችን ይቀየራል አይደለ? በ40 ዓመቴ አባቴ በዚህ በሽታ ሞቷል፣ እኔም በ40 ዓመቴ ነው የምሞተው እያለ የሚሰጋ ሰዋል። እኛ ቤት ትዳር እየፈረሰ ነው የኖረው፣ የኔም ትዳር ይፈርሳል እያለ የሚኖር ሰዋል። እህቴም ፈታለች፣ ወንድሜም ፈቷል፣ አጎቴ ፈቷል፣ እናቴ ተፋታለች፣ እኔም እፋታለሁ ብሎ የሚጨነቅ ሰዋል። ኖ አንተ ማስቆም ነው ያለበት፣ አንተ ላይ መሰልጠን የለበት። ይሄ ክፉ ሳይክል ነው። እሱን የሚሰብረው የእግዚአብሔር ክብር ነው። የእግዚአብሔር ክብር የእግዚአብሔር ማንነቱ ነው፣ ኃይሉ ነው፣ ስልጣኑ ነው፣ አቅሙ ነው። እግዚአብሔር ክብሩ ሲመጣ ከዚህም ነገር ይገላግለናል። 11ኛ ህይወታችን ሁል ጊዜ ለእግዚአብሔር ክብር ብቻ ይሆናል።
ምን አለ ጳውሎስ አንደኛ ቆሮንቶስ 10:31 ላይ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። ሁሉን ለእግዚአብሔር ክብር ማድረግ የሚችል ሰው ምን አይነት ሰው ነው ካላችሁ ክብሩ የነካው ሰው ነው። የእግዚአብሔር ክብር ሲነካው ለእግዚአብሔር ክብር ይኖራል። ቢበላ ለእግዚአብሔር ክብር ነው የሚበላው ይላል። ቢሰራ ለእግዚአብሔር ክብር ነው የሚሰራው ይላል። ቢሮ ሄዶ ሲፈርም ለእግዚአብሔር ክብር ነው እየፈረምኩት ያለው ይላል። ሲያክም ለእግዚአብሔር ክብር ነው ማክመው ይላል። ስራውን ሲሰራ እምሰራው ለእግዚአብሔር ክብር ነው፣ ምበላው ለእግዚአብሔር ክብር ነው፣ ምጠጣው ለእግዚአብሔር ክብር ነው፣ እምለብሰው ለእግዚአብሔር ክብር ነው። ሌሎችን ለማናደድ አይደለም፣ ሌሎችን ለማስቀናት አይደለም፣ ለታይታ አይደለም፣ ለእግዚአብሔር ክብር። ሰው ለእግዚአብሔር ክብር መኖር የሚጀምረው የእግዚአብሔር ክብር ሲነካው ብቻ ነው። እግዚአብሔር ክብሩን በሕይወታችን ይግለጥልን። 12ኛ በመከራ ጊዜ ተስፋ ይሆነናል። ሃሌሉያ። መከራ ይኖራል። በዚህ ምድር ሳለን መከራ አለ፣ ህመም አለ፣ ሐዘን አለ፣ ጭንቀት አለ፣ የተለያየ ነገር አለ። ወገኖቼ በመከራ ጊዜ ተስፋ ይሆነናል። በቃ እግዚአብሔር አለ እንላለን። ይሄ ክብሩን ከማየት የሚመጣ ነው። ክብሩን ስታዩ ሚዛን ላይ መከራውንና የእግዚአብሔርን ክብር ስታስቀምጡ የእግዚአብሔር ክብር ነው በቃ በደንብ የሚከብደው፣ ክብድ ይላል። መከራው ገለባ ይሆናል። ህመማችን፣ ሐዘናችን። አንዲት እህት በቅርብ እኔና ፓስተር መስፍኔ ጋር ስሟን አልጠራም መጣች። ካንሰር ይዞኛል አለች። በጣም የምታስደንቅ እህት ናት። እና ሐኪሞቹ የነገሯትን ስቴጅ ነገረችን። እና በቃ እንዴት ብዬ ልጸልይ አለች። በጣም ነው ያስደነቀችን። እንዴት ብዬ ልጸልይ? እግዚአብሔር ሆይ በዚህ ውስጥ ምንድነው የምታስተምረኝ ብዬ ልጸልይ? ወይስ እግዚአብሔር ሆይ ፈውሰኝ ብዬ ልጸልይ? እግዚአብሔር ሆይ በዚህ ውስጥ ውሰደኝ ብዬ ልጸልይ? እኔ በጣም ነው ልቤን የነካችኝ። ገና ወጣት ልጅ ናት። ወገኖቼ ሆይ የእግዚአብሔር ክብር በሕይወታችሁ ሲመጣ የሚረብሽ ነገር ሲያገኛችሁ እንኳን የእግዚአብሔር ክብር ከፍ ያደርጋችኋል። ጠላት እንደ ጎርፍ ሲመጣባችሁ እናንተ በከፍታ መሄድ ትችላላችሁ፣ ማሸነፍ ትችላላችሁ፣ ትበልጣላችሁ። እናንተ መከራን ማለፍ ትችላላችሁ። ወገኖቼ ችግሩ ያለ መነካካት ነው። እግዚአብሔር ከነካን እብዶች ነው የምንሆነው፣ እብዶች ነው የምንሆነው፣ ክሬዚ ነው የምንሆነው። እግዚአብሔር ክብሩን በሕይወታችን ሲገልጥ ነው ይሄ የሚመጣው። የእግዚአብሔር ክብር መከራን ያስረሳል። 13ኛው የእግዚአብሔር ክብር በሕይወታችን ሲመጣ ኃይሉ ይገለጣል። የእግዚአብሔር ኃይል ይገለጣል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። አርብ ቀን ፓስተር ግዛው በጣም ግሩም ቃል ሲያካፍለን ነበር። የእግዚአብሔር ኃይል ተገልጧል። መንፈስ ቅዱስ መጥቶ በአባቶቻችን ዘመን ባለፉት ክፍለ ዘመን እግዚአብሔር ታላላቅ ስራ ሰርቷል። እነ ዊሊያም ጄ ሲሞር የአዙዛ ስትሪት ሪቫይቫል አንተ ጥቁር አንተ አይናዋ እውር እየተባለ ሲገፋ ከጥቁሮች ጋር ከነጮች ጋር መጽሐፍ ቅዱስ ሐዋርያት ሥራን ሲያጠኑ በር ላይ ጥግ እንዲቆም አድርገውት ቃሉን አብሯቸው እንዳጠና ይሄ ሰውዬ እሌ ሄዶ እግዚአብሔር ክብር አገኘው። በመንፈስ ቅዱስ ኃይል መጥቶ እግዚአብሔር በሕይወቱ ክብሩን ሲገልጥ ነጮች ከጥቁሮች ጋር መያያዝ ጀመሩ። ስፓኒሾቹ ከጥቁሮች ጋር አብረው ማምለክ ጀመሩ። ያ የመጣው ሪቫይቫል ታላቅ ታድሶ መጣ። በጣም ገረመኝ። ስለ ኦራል ሮበርትስ ሲናገር ሰልፍ 3 ማይል ሰዎች ለፈውስ ይሰለፉ ነበር አለ ፓስተር ሲናገር። እኔ አርብ ቀን የሰማሁት ዋት ሚራክል። ሰው ጉብኝት ፈልጎ የእግዚአብሔርን ክብር ፈልጎ መነካት ፈልጎ ይሄ ሰው እጅ ጭኖ እንዲጸልይላቸው ሰልፉ 3 ማይል እዴ የትና የት ማለት እኮ ነው። የእግዚአብሔር ክብር ሲመጣ እውነተኛ ሪቫይቫል ይመጣል። የእግዚአብሔር ክብር ሲገለጥ በቤተ ክርስቲያናችን
ፈውስ ይሆናል። እጅ ሳይጫን ካንሰር ይቀልጣል፣ ደዌ ይቀልጣል፣ እንቆቅልሽ ይፈታል፣ እንባ ይታበሳል። የእግዚአብሔር ክብር ሲመጣ እንጩህ ክብርህን እንበለው። ክብርህን አሳየን። 2025 ሳያልቅ ክብርህን አሳየን። እግዚአብሔር ክብሩን ያሳየናል። የእግዚአብሔር ኃይል ይገለጣል። 14ኛና የመጨረሻው እግዚአብሔር ክብሩን ይወስዳል። ይሄ ሁሉ ግቡ እግዚአብሔር እንዲከብር ነው። እኛ ፖፑላር እንድንሆን አይደለም። ካንሳስ ሲኤፍሲ ውስጥ የእግዚአብሔር ክብር ተገልጧል። እንሂድ እስቲ እንስማ፣ ምን አይነት ቤተክርስቲያን፣ እንዴት የሚያስገርም ፓስተር፣ የሚያስገርም ህዝብ ተነስቷል እንድንባል አይደለም። እግዚአብሔር እንዲከብር ነው። የእግዚአብሔር ክብር ለእግዚአብሔር ክብር እንዲመጣለት ነው የሚያደርገው። እግዚአብሔር እንዲከብር መንፈስ ቅዱስ ያከብረኛል። በእኛ ሲሰራ ዓላማው ኢየሱስን ማክበር፣ እግዚአብሔርን ማክበር፣ እግዚአብሔርን ከፍ ማድረግ ነው። በእኛ ሲገለጥ የእግዚአብሔር ክብር ዘጸአት ምዕራፍ 15 1 እና 2 ላይ በዚያን ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። በክብር ምን ብሏል? ክብር ስላዩ፣ ባህር ሲከፈል ስላዩ፣ ኤርትራ ሲደርቅ ስላዩ፣ ጠላቶቻቸው ሲሰጥሙ ስላዩ እግዚአብሔር በክብር ከፍ ብሏል። እግዚአብሔርን እናመስግን። ሙሴ አንተ የምትገርም አገልጋይ ነህ፣ እጅን ዘርግተህ እኮ ባህሩን ከፈልከው። ዋት አን አሜዚንግ ፕሮፌት አላሉትም። ሜጀር ፕሮፌት አላሉትም። ለሙሴ ምንም ያሳዩት ጀስቸር የለም። ባህሩን የከፈለው ሙሴ አይደለም፣ የሰማዩ ንጉሥ ነው። ክብር ይገባሃል አሉ። በክብር ከፍ ብለሃል፣ ላንተ እንዘምራለን፣ ላንተ ምስጋና እናመጣለን፣ ላንተ አምልኮ እናመጣለን ብለው ከበሮ ይዘው ተነስተው ለእግዚአብሔር ዘመሩለት። የእግዚአብሔርን ክብር እንዳናይ ምንድነው የሚከለክለን? እሱን ልንገራችሁ። ይሄን ያልከውን ክብር ማየት እንፈልጋለን። ምንድነው እንዳናይ የሚከለክለን? በፍጥነት ሊድ አንድ ነገር ብቻ ነው የሚከለክለን። ኃጢአት ይከለክላል። እግዚአብሔር ቅዱስ አምላክ ስለሆነ እግዚአብሔር በሁሉ ቦታ አለ። አመጻ ባለበት ቦታ አለ። ስትሪፕ ክለብ አለ። አመፀኞች በሚገዳደሉበት አለ። ወንጀል ባለበት አለ። እግዚአብሔር የሌለበት ኮንትሮል የማያደርገው የለም። እግዚአብሔር በሲኦልም አለ። በሁሉ ቦታ በማንነቱ በህልውናው የሚገኝ አምላክ ነው እግዚአብሔር። እኛ መካከል በልጆቹ መካከል ግን እንዲሰራ፣ ክብሩን እንዲገልጥ፣ ታላቅነቱን እንዲገልጥ የሚያደርገው ነገር አለ። እንዳይገልጥ የሚያደርገው ኃጢአት ነው። ኃጢአት ካለ፣ እርም ካለ፣ መጥፎ ስራ ካለ እንጮሃለን። እኔ ጮሃለሁ፣ እናንተ ትጮሃላችሁ፣ አባቶች ይጮሃሉ፣ እናቶች ይጮሃሉ። በቃ የማይገፋ ጸሎት ይሆናል። መልስ የሌለው ጸሎት ይሆናል። ምን አይነት ኃጢአት? እሱን ላሳያችሁ። አንደኛ ኃጢአት የሚለውን መጀመሪያ መጽሐፍ ቅዱሳችን 1 ሳሙኤል 4:21 እስከ 22 ካያችሁ ክብር ከእስራኤል ለቀቀ ስትል ኢካቦድ ብላ ጠራችሁ የሚል ቃል አለ። እርሷም የእግዚአብሔር ታቦት ስለተማረከች ስለ አማቷ ስለ ባሏ ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራችሁ። እርሷም የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ አለች። ኃጢአት ነው ክብሩን ያስወጣው። አመጽ ነው። ቤተ መቅደስ ውስጥ ርኩሰት አለ፣ ክፋት አለ፣ ምቀኝነት አለ፣ አድመኝነት አለ፣ ግሩፕ አለ፣ የተለያየ ሸር አለ። ክብር ለቆ ሄደ። ታቦቱ ወጥቶ ሄደ። ክብር ለቀቃለች። መጽሐፍ ቅዱስ ኢሳይያስ 59 ላይም ሲናገር 1 እና 2 እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከናንተ ሰውሮታል ይላል። እየጠየቅን ያለነው ክብር የእግዚአብሔር ፊት ነው። ፊትን መልስ ነው እያልን ያለው። እግዚአብሔር ፊቱን እንዲሰውር የሚያደርገው
ኃጢአት ካለ እግዚአብሔር ፊቱን ይሰውራል። ምን አይነት ኃጢአት? አንደኛ ንስሐ ያልተገባ ኃጢአት፣ አላብራራውም። ስውር ኃጢአት፣ መጥፎ ልምምድ፣ ድብቅ ኃጢአት፣ ንስሐ ያልገባንበት፣ ያልተናዘዝነው፣ ያልጸለይነው፣ እግዚአብሔርን ያልጠየቅነው፣ ምሕረት ያልለመንነው ኃጢአት ካለ ይቺ ቤተ ክርስቲያን በእግዚአብሔር አትጎበኝም። ኃጢአት። ሁለተኛ ይቅር አለ ማለት፣ ቂም፣ ጥላቻ በልባችን ከነገሰ እግዚአብሔር ክብሩን አያመጣም። ሶስተኛ ቃሉን አለመታዘዝ። እግዚአብሔር ይናገራል፣ መልእክቶች ይመጣሉ፣ ድምጾች ይመጣሉ፣ ቃሎች ይሰበካሉ፣ ማንታዘዝ ከሆነ። አራት እምነት ማጣት። አምስተኛ ትዕቢትና ራስን አለማዋረድ። ስድስተኛ ህብረት ማጣት ወይም አንድ ልብ አለመሆን። እነዚህ ሁሉ ኃጢአቶች ናቸው። የእግዚአብሔር ክብር እንዳይገለጥ ይከለክላል። ሰው ምን እናርግ? እንቀደስ። መፍትሄው ኃጢአትን የሚያመክን አምካኝ ቅድስና ነው። ኃጢአትን የሚያጠፋ የቅድስና ህይወት ነው። እንቀደስ። መዝሙር 17:15 ላይ እኔ ግን በጽድቅ ፊትህን አያለው፣ ክብርህን ሳይ እጠግባለሁ። ኢየሱስ ያድናል። ዘማሪው ፊትህን የማየው በጽድቅ ነው። በጽድቅ ነው። በጽድቅ ፊትህን አያለው፣ ክብርህን ሳይ እጠግባለሁ። እንጀራ ትበላ አይደለም የምጠግበው፣ ክብርህን ሳይ ይላል። እንደገናም 11:7 ላይ እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን ፊቱን ታያለች። ፊቱን አይደለም እንጠይቀው፣ ቅንነት ፊቱን ታያለች። ክብርህን አሳየን፣ በመካከላችን ተገለጥ፣ በመካከላችን እለፍ አልነው አይደል? እግዚአብሔር ይሄን የሚያደርገው ስንቀደስ ነው። እንዴት እንቀደስ? አንደኛ ቅድም ያልኳችሁን ነው የሚያፈርስልኝ ይሄ ጥቅሶች። ንስሐ እንግባ። ቅድስና የሚጀምረው ንስሐ በመግባት ነው። ማርቆስ ማነው አንደኛ ዮሐንስ 1:9 በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ይቅር ይለናል፣ ያነጻናል። ንስሐ እንግባ። ሁለተኛ ይቅርታ እናድርግ። የበደሉን ካሉ፣ የተቀየምናቸው ካሉ፣ ያዘንባቸው ካሉ ይቅር እንበል። እየመረጥን ሰላም አንበል። እየገፋን አንሂድ። አዝኜባታለሁ አይኗን ማየት አልፈልግም አንበል። እዚህ እስካለን ድረስ፣ እዚህ አጥቢያ ውስጥ እያመለክን እስካለ ድረስ ይቅር ማንለው ሰው መኖር የለበትም። ይቅርታ ክብሩን ስለሚያመጣ፣ ይቅር ማንል ሰዎች ከክብሩ ስለምንጎድል፣ ህይወታችን ስለሚቀጣ፣ እግዚአብሔር ስለሚቀጣን ይቅርታ እናድርግ። ማርቆስ 11:25 ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉ። ማለት አንድ ሰው ቢበድላችሁ፣ የሆነ ሰው ሊበድላችሁ ይችላል። የሚያዋጣችሁ ይቅር ማለት ነው። ጸሎታችሁ እንዳይሰማ ስለሚያደርግ፣ ክብሩን እንዳናይ ስለሚያደርግ ይቅርታ እናድርግ። ሶስተኛ ቃሉን እንታዘዝ። ያዕቆብ 1:22 ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። ቃሉን እናድርግ። እግዚአብሔር የተናገረንን እናድርግ። በመጽሐፉ የተጻፈውን ለመኖር እንጣር። በቃ እንደዚህ ቃል ህይወታችን የተቃኘ ይሁን። ቃሉ ያለውን እንኑር፣ እናድርግ። አራተኛ በእምነት እንሞላ። ዕብራውያን 11:6 ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። በእምነት እንሞላ። ሙዚቀኞች ወደዚህ እየመጡ ጨርሳለሁ። አምስተኛ ትህትናን እንልበስ፣ ራሳችንን እናዋርድ። ያዕቆብ 4:6 እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ምን እናርግ? ራሳችንን እናዋርድ። ስድስተኛና የመጨረሻ በአንድ ልብ እንሁን። ሐዋርያት ሥራ 2:1-2 በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ምን ሲያደርጉ? በአንድ ልብ ሳሉ። ስለዚህ አሁን
የ2025 የቤተ ክርስቲያናችን ቲም ገብቶናል። ምንድነው? ክብርህን አሳየኝ። ክብሩን የሚያይ ትውልድ ማስነሳት፣ ልጆቻችን ክብሩን እንዲያዩ፣ ወጣቶቻችን ክብሩን እንዲያዩ፣ አባቶች እናቶች ክብሩን እንዲያዩ የምንፈልግበት ዓመት ነው። ክብሩን እንዳናይ የሚከለክለንን ነገር እናስወግድ። ኃጢአት ነው፣ ኃጢአትን እናስወግድ። የእግዚአብሔር ክብር እንዲመጣ የሚያደርገው መቀደስ ነው። ስንቀደስ እግዚአብሔርን እየወደድነው ነው ማለት ነው። ስንቀደስ እግዚአብሔርን እፈልግሃለሁ እያልነው ነው። ስንቀደስ ወደ እግዚአብሔር የጸጋ ዙፋን እየቀረብን ነው። ከእግዚአብሔር ጋር እየተቀራረብን ነው ማለት ነው። ስለዚህ ይሄ ህይወት ሲበዛልን በእርግጠኝነት እነግራቸዋለሁኝ ክብሩን ማየት ይሆንልናል። በዚህ እግዚአብሔር ቃል መንፈስ ህይወታችን ከተቃኘ እግዚአብሔር ቸር አምላክ ነው፣ ክብሩን ያሳየናል። ንቁምና ጸልይ።